ከአብዮቱ በፊት የነበረው የወታደራዊ ግዢ ስምምነት ለበበሉ በ1979 የኢስላሚክ አብዮት በፊት ኢራን የምትመራው የአሜሪካ የቅርብ ወዳጅ በነበሩ በሻህ መንግስት ነበር። የሻህ መንግስት ከአሜሪካ መንግስት ጋር የውጭ ወታደራዊ ሽያጭ የእምነት ፈንድ አካውንት ከፍቶ ነበር። ኢራን የአሜሪካ የጦር ጀቶች የጦር መሳሪያዎችና ወታደራዊ ቁሳቁሶችን ለመግዛት በቢሊዮን የሚቆጠር ዶላር በዚህ አካውንት ውስጥ አስቀምጣ ነበር። አብዮቱ ፈንድቶ በአሜሪካ ኤምባሲ ውስጥ የዲፕሎማቶች ታጋቾች ቀውስ ከተከሰተ በኋላ በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ሙሉ በሙሉ ተቋረጠ። አሜሪካ ሁሉንም የኢራን ንብረቶች አገደች፣ ወታደራዊ ጭነቶችም አቆመች። ሆኖም የውል ስረዛዎችና ክፍያዎች በሙሉ ተሰልተው ከተጠናቀቁ በኋላ የኢራን የራሷ የሆነ 400 ሚሊዮን ዶላር በዚያው በመቆም በዚያው በቆመው ፈንድ አካውንት ውስጥ ሳይመለስ ቀረ ማለት ነው። ስለዚህ የህግ ትግሉ ምን ነበር? ዘሄግ ፍርድ ቤት ላይ ምንድን ያደረጉት? በ1981 ዓመተ ምህረት የታጋጆቹ ቀውስ ለመፍታት አሜሪካና ኢራን የአልጀርሱን ስምምነት ነው የተፈራረሙት። ይህ ስምምነት በኔዘርላንድ ሄግ ከተማ የኢራን የአሜሪካ ይገባኛል ጥያቄ ችሎት እንዲቋቋም አደረገ። በቀጣዮቹ 35 ዓመታት ውስጥ ይህ ችሎት በቢሊዮን የሚቆጠሩ ዶላሮች የህግ ክርክሮችን በዝምታ ሳይቆይቷል። በመጀመሪያው ዓመት በአብዮት ወቅት ንብረታቸው ለተወረሱባቸው የአሜሪካ ኩባንያዎች ኢራን ከ2.5 ቢሊዮን ዶላር በላይ እንድትከፍል ተወስኗል። በ2010 ላይ ግን የቀሩት አብዛኞቹ ክሶች ኢራን ያንን የታገደውን ወታደራዊ ፈንድ እንድትመልስላት አሜሪካንን የከሰሰችበት ነበር። ይሄ መቼ ነው? በ2010ዎቹ ውስጥ ማለት ነው። ኢራን ያንን የመጀመሪያውን 400 ሚሊዮን ዶላር እና ለ10 ዓመታት የተከማቸው ወለድ በድምሩ በቢሊዮን የሚቆጠር ዶላር ሊከፈላት እንደሚገባ አጥብቃ ተከራክራለች። ሁለተኛ፣ በ2016 መገናኛው ነጥብ በአሜሪካና በኢራን ምንድነው? የኒኩለር ስምምነቱ ነው። JCPOA የሚባለው እና የእስረኞች ልውውጥ ነው። ታሪኩ እንግዲህ ወደ ጥር 2016 ነው ምን መልሰው የኦባማ አስተዳደር ከሌሎች የዓለም ሀገራት ጋር በመሆን የጋራ አጠቃላይ የድርጊት መርሃ ግብር ወይም በሰፊው የሚታወቀውን የኢራን የኒኩለር ስምምነት ተግባራዊ አድርጎ ነበር። በተመሳሳይ ጊዜ የአሜሪካና የኢራን ዲፕሎማቶች በሚስጥር የእስረኞች ልውውጥ ድርድር እያደረጉ ነበር። ኢራን ያሰረቻቸውን 4 አሜሪካንን የዋሽንግተን ፖስት ጋዜጠኛ የሆነውን ጄሰን ራይዘን ጨምሮ ለመልቀቅ ተስማማች። በምላሹም አሜሪካ ማዕቀብ በመጣስ የተከሰሱ በርካታ ኢራናውያን ፈታች። በእነዚህ ዘርፈ ብዙ ድርድሮች ወቅት የአሜሪካ የህግ ባለሙያዎች ለዋይት ሃውስ ከባድ ማስጠንቀቂያ ሰጡ። ሄግ ፍርድ ቤት በዚያው በአሮጌው የ400 ሚሊዮን ዶላር ወታደራዊ ፈንድ ላይ የመጨረሻ ውሳኔ ሊሰጥ ተቃርቧል። ልብ በሉ። ፍርድ ቤቱ ውሳኔውን ካስተላለፈ አሜሪካ ለኢራን እስከ 10 ቢሊዮን ዶላር የሚደርስ የወለድ ክፍያ እንድትከፍል ሊያስገድዳት የሚችል ስጋት በኦባማ አስተዳደሩ ዘልቆ ገባ። ይህንን የፍርድ ቤት የኪሳራ ስጋት ለማስቀረት የአሜሪካ ዲፕሎማቶች ጉዳዩን ከፍርድ ቤት ውጪ በስምምነት ለመጨረስ ምን ሆኑ? ወሰኑ። ዋናው ገንዘብ ፕሪንሲፓል ስንት ነው? 400 ሚሊዮን ዶላር ከተወሰነስ 10 ቢሊዮን ዶላር። ይሄ ግን 400 ሚሊዮን ዶላር የማን? የኢራን የራሷ። የስምምነት ወለዱ ስንት ሆነ? 1.3 ቢሊዮን ዶላር ከአሜሪካ ግምጃ ቤት የፍርድ ውሳኔ ፈንድ የተከፈለ ማለት። ጠቅላላው ስምምነት 1.7 ቢሊዮን ዶላር። ታዲያ ይሄ በትራንዛክሽን ለምን አልተሰጠም? ገንዘቡ ለምንድን ነው በጥሬ ገንዘቡ የተከፈለው? ልብ በሉ። በአሜሪካ ውስጥ ከፍተኛ ፖለቲካ ውዝግብ ያስነሳው የዚህ ስምምነት ትልቁ ገጽታ ገንዘቡ የተላለፈበት መንገድ ነው። የኦባማ አስተዳደር 400 ሚሊዮን ዶላር በጥሬ ገንዘብ በእንጨት ሳጥኖች ውስጥ ተደርድሮ ምልክት በሌለው የጭነት አውሮፕላን ቴህራን እንዲራገፍ አደረገ። ገንዘቡ የተከፈለው በዩሮና በስዊስ ፍራንክ የውጭ ምንዛሬዎች ነበር። ልብ በሉ።
ቀሪውስ 1.3 ቢሊዮን ዶላር ወለድም ብዙ ሳይቆይ በተመሳሳይ በጥሬ ገንዘብ ተላልፏል። የኦባማ አስተዳደር በሰጠው ማብራሪያ በአሜሪካ ቀደም ሲል በኢራን ላይ በጣለችው ጠንካራ ማዕቀብ ምክንያት ሀገሪቷ ምን ሆናለች? ከሲዩፍ ክፍያ ከአሜሪካ የባንክ ስርዓት ሙሉ ለሙሉ ተቋርጣ ነበር። በምን ይላክላት? ስለዚህ መደበኛ የኤሌክትሮኒክስ የባንክ ዝውውር በህግም ሆነ በቴክኒክ የማይቻል ነበር። በመሆኑም አሜሪካ ገንዘቡን ከደችና በስዊስ ማዕከላዊ ባንኮች ውጭ ምንዛሪ በቅድሚያ በማውጣት በጥሬ ገንዘብ በአካል ወስዳ ጭና አራግፋለች። ስለዚህ አሁን ይሄ የካሳ ነው ራንሰም ነው ውዝግቦች አስነስቶ ነበር። አንደኛ የጥሬ ገንዘቡ አቅርቦት የተከናወነበት ጊዜ ከፍተኛ ክርክር አስነስቷል። ምን ነበር ሲተቹ የነበሩት ካላችሁ የኦባማ አስተዳደር ተቃዋሚዎች በተለይ የሪፐብሊካን ኮንግረስ አባላት ጨምሮ ጥሬ ገንዘብ ቴህራን የደረሰው አሜሪካኑ እስረኞች በተለቀቁ በዚያ ዕለት መሆኑን አነሱ። አንድ ክስተቱን የታጋቾቹ ማስለቀቂያ ቤዛ ክፍያ እንደ ራንሰም ሆነ ሲሉ ፈረጁት። ልቀቅ ከፍላለሁ ማለት ነው። አሁን ዶናልድ ትራምፕ ትራንዛክሽን ዲፕሎማሲ እንደሚሉት ይህም ኢራንን ወደፊት አሜሪካንን ለፖለቲካ መጠቀሚያ እንድታገድ በር የሚከፍት ነው ሲሉ ሰጉ ማለት ነው። የኦባማ አስተዳደርስ እይታ ምን ነበር? ፕሬዚደንት ኦባማ እና የውጭ ጉዳይ ሚኒስትሩ ጆን ኬሪ የቤዛ የሚለውን ስያሜ በጥብቁ አስተባብሏል። ቤዛ ወይም ራንሰም በሉት። ይህ የ1.3 ቢሊዮን ዶላር ክፍያ የአሜሪካን ግብር ከፋዮች ከቢሊዮን ዶላር ተጨማሪ የፍርድ ቤት ቅጣትን ያዳነ፣ ምክንያቱም 10 ቢሊዮን ዶላር ነበር ወለዱ። ብልህ የህግ ስምምነት መሆኑና የተመለሰውም የራሷ የኢራን ገንዘብ መሆኗን አስረዱ። ተጨማሪ አልሰጠንም። ሆኖም የውጭ ጉዳይ ሚኒስትሩ በኋላ በሰጡት መግለጫ የተለቀቁት አሜሪካውያን የጫኑ አውሮፕላን የኢራንን አየር ክልል በሰላም ለቆ እስኪወጣ ድረስ አሜሪካ የጥሬ ገንዘብ ጭነቱን ሆን ብላ እንዳያዘችው አመኑ። ግን አው ሳይለቋቸው ቢሰጡ አንለቅም ቢሉስ ምንም አይነት ስምምነት የለም። ስለዚህ ይህንንም ያደረገችው ኢራን በመጨረሻ ሰዓት እስረኞችን ልውውጥ አፈግፍጋ ማስገደጃ መሳሪያ ሌቨሬጅ እንዳታረግባቸው ነበር። ስለዚህ ይሄ ከባድ የሆነ ሚስጥር ከዚህ ሲንከባለል የመጣ ነው። ዝም ብሎ አይደለም። በአሜሪካና በኢራን መካከል አለ የሚባለው ሳንክሽን ከዛ በኋላ እንደምታውቁት ነው። ዘግናኝ የሆነ በዓለማችን ላይ አለ የተባለ ሳንክሽን ኢራን ላይ ጥለው ኢራን ከየትኛውም ጎረቤት ሀገር እሳት እንዳትጭር አድርገው ነው ያስቀመጧት። ስለዚህ የዚህ ሚስጥር እንቆቅልሾች አሁን ዶናልድ ትራምፕ እዚህ ጠረጴዛ ላይ ሲቀመጡ ኦባማ በመልጠት ያመጡትን እንግዲህ የኒኩለር ስምምነት መልሶ ነው እየፈረሙ። ግን ይሄ ዶናልድ ትራምፕ ዋናው ለዚህ ነው የእሳቸው አጀንዳ አይደለም። ምዕራቡ ዓለም አልሳተፍም ያለው ኧረ አማራጭ ቀርጸናል ሲባል አልሰማም ያሉት 2018 እንደመጡ ከስምምነት የወጡት ዶናልድ ትራምፕ አሁን ደግሞ ሲመለሱ አይታቸዋል። ግልጽ ጦርነት። ግን መሬት ላይ ያለው ሀቅ ቅድም የዘረዘርኩላችሁን መዋጥ ነበረባቸው። ይሄ ሳንክሽኑ ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። አብራችሁን ሁኑ። በጣም አሪፍ ፕሮግራም ነው እንግዲህ እየሰራን ያለን። ይሄ ደግሞ በጣም ጣፋጭ ነው። ከኛ ጋር ነው።